ሰላም እንዴት ናችሁ? የስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ቶፕ ቴናችን 10 ways to say how you are እንዴት እንደሆናችሁ የምትገልጹበት 10 መንገዶችን ይዘንላችሁ መጥተናል። የስድ እንግሊዝ ዋንንም ቱንም ሰብስክራይብ አድርጉ። በሁለቱም ቻናሎቻችን ትምህርቶች ይለቀቃሉ። በቀጥታ ወደ ዛሬው ቶፕ ቴናችን እንዴት እንደሆናችሁ ስትጠየቁ የምትመልሱባቸውን አስሩ መንገዶችን ነው በዛሬው ቶፕ ቴናችን ይዘን የመጣ ነው። የመጀመሪያው I'm fine ደህና ነኝ፣ thanks አመሰግናለሁ። how about you አንተስ እንዴት ነህ? ሴት ከሆነች ጠያቂያ ደግሞ አንቺስ እንዴት ነሽ ብላችሁ አስከትላችሁ የምጠይቁበት መንገድ ነው። I'm fine thanks how about you እኔ ደህና ነኝ አመሰግናለሁ። አንተስ እንዴት ነህ? የጠየቀቻችሁ ደግሞ ሴት ከሆነች እኔ ደህና ነኝ አመሰግናለሁ። አንቺስ እንዴት ነሽ? I'm fine thanks how about you I'm fine thanks how about you ሁለተኛው ደግሞ እንዴት ናችሁ ተብላችሁ ስትጠየቁ ለምሳሌ how are you አንድ ሰው መጥቶ how are you ሲላችሁ pretty good በጣም ደህና ነኝ እያላችሁ ነው። how's it going pretty good በጣም ደህና ነኝ። በጣም ደህና ነኝ ማለት ስትፈልጉ pretty good የሚለውን ትጠቀማላችሁ። ሁለተኛው የዛሬ እንዴት እንደሆናችሁ የምትገልጹበት የምትናገሩበት ሁለተኛው ይዘንላችሁ የቀረብነው pretty good የሚለው ነው። ሶስተኛው ደግሞ እንዴት እንደሆናችሁ ከተጠየቃችሁ በኋላ የምትመልሱበት ወይም ምላሽ የምትሰጡበት መንገድ not bad መጥፎ አይደለሁም፣ ስለዚህ ደህና ነኝ ማለት ነው። not bad ያን ያህልም ባይሆን ደህና ነኝ፣ መጥፎ አይደለም ማለት ስትፈልጉ not bad የሚለውን ትጠቀማላችሁ። ሶስተኛው ያቀረብንላችሁ ይህንን ነው። አራተኛ እንዴት እንደሆናችሁ የምትመልሱበት መንገድ great የሚለው ነው። አንድ ሰው how's it going ስላችሁ great ስትሉት በቃ እኔ ደስተኛ ነኝ፣ አሜዚንግ ነኝ፣ great ነኝ፣ ደስ ብሎኛል እያላችሁት ነው ማለት ነው። አንዳንድ ሰው ያልተለመደ ምላሽ ይሰጣችኋል። በጣም የተደሰተ ሰው፣ በህይወቱ የሚደሰት ሰው እንዴት እንደሆነ ስጠይቁት ደስተኛ የሆነ ሰው great ብሎ ይመልስላችኋል። great። አምስተኛው አንድ ሰው how's it going how are you እንዴት ነሽ ብሎ ሲጠይቋችሁ የምትመልሱበት መንገድ couldn't be better የተሻለ ሊሆን አልቻለም ማለት ስትፈልጉ የምትጠቀሙት ነው ይሄኛውን couldn't be better የተሻለ ሊሆን አልቻለም፣ ስለዚህ ጥሩ አይደለም ያላችሁት ነው። couldn't be better የተሻለ አልሆነም፣ ጥሩ አይደለም ያላችሁ ነው። couldn't be better። ስድስተኛው ደግሞ ሰዎች እንዴት ናችሁ ብሎ ሲጠይቋችሁ can't complain ምንም አላጉረመርምም፣ ምንም ችግር የለም ያላችሁ ነው። can't complain ያን ያህል ደስተኛ አይደላችሁ፣ ነገር ግን ማጉረምረም ደግሞ ጥሩ እንዳልሆነ ስለተረዳችሁ can't complain ትላላችሁ። how are you can't complain። ሰባተኛው እንዴት ናችሁ ተብላችሁ ተጠይቃችሁ የምትመልሱበት መንገድ I've been busy በጣም በስራ ተወጥሬ ነበር እያላችሁ ነው። I've been busy ነበርኩኝ፣ በስራ ተወጥሬ ነበር እያላችሁ ነው። how's it going I've been busy what have you been up to I've been busy እንዴት ነበርክ፣ እንዴት ከርመሃል። ለሴትም ከሆነች እንዴት ነበርሽ፣ እንዴት ከርመሻል ስሏት I've been busy በጣም በስራ ተጨናንቄ ነው የከረምኩት እያለቻችሁ ነው። what have you been up to I've been busy። ስምንተኛ አንድ ሰው እንዴት ነህ ብላችሁ ስትጠይቁት hey what's up ስትሉት same as always እንደ ሁልጊዜውም ነኝ። same as always እንደ ሁልጊዜውም ነኝ፣ ምንም የተለየ ነገር የለም። same as always አዲስ ነገር የለም፣ ልክ እንደ ሁልጊዜው ተመሳሳይ ነኝ እያላችሁ ነው። ዘጠነኛ ላይ ያስቀምጥልናችሁ ደግሞ አንድ ሰው እንዴት ነህ ብላችሁ ከተጠየቃችሁ በኋላ የምትመልሱት ምላሽ not so great ያን ያህል አስደናቂ ነው ማለት አልችልም እያላችሁ ነው። not so great አስደናቂ ነው ማለት አልችልም፣ ያን ያህልም አስደናቂ አልነበርኩም እያላችሁ ነው። not so great። የዛሬው ቶፕ ቴናችን የመጨረሻው 10ኛው ነው። ሰዎች እንዴት ናችሁ ብለው ሲጠይቋችሁ የምትመልሱበት መንገድ ነው። could be better የተሻለ ነበር እያላችሁ ነው።
እንዴት ነህ ተብላችሁ ስትጠየቁ could be better የተሻለ ነበር፣ የተሻልኩኝ ነበርኩኝ። በእንደዚህ አይነት መንገድ መመለስ ትችላላችሁ። ከዛሬ ቶፕ ቴን ውስጥ እናንተ ለእኔ ይሆነኛል ብላችሁ እንደየ አገባቡና እንደየ ሁኔታው መጠቀም ትችላላችሁ። እኔ በዚህ ሁለት ሰናበታችሁ። የዛሬው ቶፕ ቴን ይህንን ይመስል ነበር።